ከተመስገን ልጅ አለሽ አይደል? ተመስገን ይሄን ነገር ከሰማ ይገለኛል። ለዛ ነው ድብቅ እንዲሆን የፈለኩት። በቃሽ ትሁት በቃሽ። ከዚህ በኋላ እኔ መዋሸት አያስፈልግሽም። እውነቴን ነው ካሌብ፣ ይሽወድኳል። ዝም በይ። ተመስገን ልክ ነበር። ሚስቱና ልጁን ቢፈልግ ምንድነው ኃጢያቱ? ሚስቱ አይደለም ልጁ ሜኒ ብቻ ናት። ኧረ እባክሽ ያንቺ ብቻ ነች። ትሁት ስለምንወድሽ እኮ ነው የምናምንሽ። ይሄን ያለማ ጅል አድርገሻት። ካሌብ ለመረዳት ሞክር። ሰምኛለሽ ትሁት፣ ባላሽ ደስ ይለኛል። በአስቸኳይ ቤቱን ለቀሽ እንድትወጪልኝ እፈልጋለሁ። የሆነች ልጅ ፌስታሏን ይዛ ልትወጣ ነው ከዚህ ቤት። ትሁትን ሊያባርሯት ነው? አዎ። እርግጠኛ ነሽ? ተጠቅሞ ሲበቃቸው ከቤት አባረሩሽ አይደለ? ነግሬሽ ነበር። እነሱ መተማመን የለብሽ። ምን አገባ? ያንቺ ጉዳት ይመለከተኛል። ታውቂያለሽ አይደለ? አሁን ዞር በልኝ ልሂድበት ይመስለኛል። በዚህ ሰዓት ከኝጭ የምትሄጂበት ወዳጅ የለሽም። ተሳሳኩ? እኛ አውጥተን ብንጥላት እንኳን አንተ ተቀባዩ ልትሆን አትችልም። አሁን ልቀቃት። አሁን ይኸውልሽ በጸባይ እኔ ወደ የምወስድሽ ቦታ ትሄጃለሽ። ምን ልታደርጋት? ልቀቃት። እንዳታደርገው። እናንተ ካላችሁበት አንድ እርምጃ ወደፊት ብትመጡ አንገቷ ተቆርጦ ይወርቅላችኋል። ፈሪ ምን ይመስላል? አንድ ሽማግሌ መጣላቀተህ ጀግንነትን እኔ ላይ ነው እንደምታሳየው። ዝም በይ ብዬሻለሁ። አንቺ ልጅ ዝም ባልል ምን ታመጣለህ? ሲያስጠላ በፈጣሪ ወንድነት ከኔ ጋር ነው እንደምታሳየው። ይሄ ልታደርጊ የቻልሽበት አሳማኝ ምክንያት ካለሽ ንገሪኝ። ትረዳሽ። ተመስገን ይይዛታል። እሷን ያስፈራራል። ከዛ ቤት ካልወጣሽ ቤትሽን ገላታለሁ አለኝ። ለማንም ሳትናገሪ ውጪ ስላለኝ ዝም ብዬ ነው የወጣሁት። ካሌብ እራሱ አለኝ። አንተ ከማን ጎን ነህ? ምን አይነት ጥያቄ ነው የምጠይቀው? ሳይጎራ እየመረጥክ አይደለም። መቼም ቢሆን ካንቺ ጋር ድጋሚ ያልሆነም ቲና። አሁንም ቢሆን ለትሁት ስል ነው ካንቺ ጋር የተቀመጥኩት። ብቻ መጨረሻ ሸሩቃ ይሆናል። ከቤትም ቢሆን ያስወጣውሽ እኔ ነኝ እንጂ ተመስገን አለ። ካሌብ እናንተ በእኔ ምክንያት እንድትጣሉ አልፈልግም። ምን አልክ አንተ? አንተ ባለቤት መሆን ነው ከዚህ ቤት ያስወጣህ? በላውን ውጣ። ምን? አንተ ወደዚህ ቤት ተመለሰ ስለማትመጣ ልብስህን ይዘህ ውጣ። ትሁት ካሌብ ያደረገውን ነገር ደብቃለት ነበር። እሱ ከቤት አባሯት፣ እሷ ደግሞ ያለችው ተመስገን በእህቴ አስፈራርቶኝ ነው። አንቺ ከዛ ቤት ካልወጣሽ እህትሽን አጠፋታለሁ ወይ እገላታለሁ ስላለኝ ነው ከቤት ተደብቄ የወጣሁት ብላ ይሄንን ነገር ደብቃለት ነበር። ግን ደግሞ አሁን ካሌብ ያኔ ትሁት ያደረገችውን ነገርና እሱ ያደረጋትን ነገር እንዴት እኔ ከቤት አባርሬሽ ይሄንን ነገር ለምን ደበቅሽ ብሎ ያንን ነገር ቃል በቃል ሲያወራ አባቱ ሰምቶታልና አሁን በስተመጨረሻ ላይ እሱኑ ከቤት አባሮታል ማለት ነው። መጀመሪያውኑም ካሌብ ያንን ነገር ማድረግ አልነበረበትም። ቤቱ አባቱ ነው እንጂ የሱ አይደለም። እሱ ደግሞ እዚህ ቤት ውስጥ አንቺን ማየት አልፈልግም ከዚህ ቤት ውጪልኝ ብሎ እሷን ከቤት አባሯት ነበር ማለት ነው። ግን ደግሞ ቢሆንም የካሌብ አባት በር ላይ መጥቶ እሷን ወደ ውስጥ መልሷታል። ያው የካሌብ አባት ያንን ነገር አምኗት ነበር ትሁት እዛ ጋር የተናገረችውን ነገር። አሁን ደግሞ ካሌብ ራሱ ሲያወራ ካሌብ ራሱ ያደረገውን ነገር ሲያወራ የሱን ጉድ ሰምቶ እሱን ከቤት ውጣልኝ ብሎታል ማለት ነው። ይሄ ነገር ደግሞ ካሌብን አስደንግጦታል። እሱ ምን እንደሆነ ባይታወቅም የአባቴ ብቸኛው ልጁ ነኝ ብቸኛ ወራሹ ነኝ ብሎ አስቦ ይሁን ባይታወቅም እዛ ቤት ውስጥ ከአባቱ በላይ ስልጣን እንዳለውና ሁሉንም ነገር ለመቆጣጠር የሚፈልገው እሱ ነው። ትሁትንም ለማባረር የፈለገውና ከዛ ቤት ውጪልኝ አንቺ ማየት አልፈልግም ብሎ ያስወጣት በዛ ምክንያት ነው ማለት ነው። በእርግጥ እሱ ትሁትን እንደሚያፈቅራት ከዚህ በፊት በተደጋጋሚ ሲያወራ ሰምተናል። እናም ደግሞ እሱ ራሱ ፍቅሩን ለትሁት ገልጿል። ግን ደግሞ እዚህ ጋር ትሁት ልጅ አላት። ልጁን የወለደችው ደግሞ ከተመስገን ነው የሚለውን ነገር ሲሰማ በጣም ተናዶባት ነበር። ያው እንደ ከዚህ ቀደሙ መጥፎ ቃላትን ተናግሮ እሷን ማስቀየም አልፈለግምና ለምንድን ነው እሱ ይሄንን ነገር የደበቅሽን? ስለዚህ ከዚህ ቤት ውጪ፣ እዚህ ቤት አንቺን ማየት አልፈልግም ብሏታል ማለት ነው። ከዚህ በፊት አባቱን እንደተቀየረና ከዚህ በኋላ ትሁትን ማስቀየም እንደማይፈልግ ነግሮ ነበር። ያው በተደጋጋሚ ትሁትን ሲያስቀይምና እሷን ራሱ ይቅርታ ሲጠይቅ ነበር። ያ ነገር ራሱ በተደጋጋሚ ትሁትን ሰልችቷታል። ስንቴ ነው እያስቀየምከኝ ልቤን እያደማኸው ይቅርታ የምትለኝ ብላ ከዚህ በፊት በሱ ይቅርታና በሱ ጥፋት እንደተሰላቸች ስትነግሮ ነበርና ግን ደግሞ ካሌብ ይሄንን ነገር ሲሰማ ይሄንን ትልቁን የትሁትን ሚስጥር ከሰማ በኋላ አሁንም እሷ ላይ መናደዱ መበሳጨቱ አልቀረም። ወደ ቤት መጥቶ እሷን ተቆጥቷታል ማለት ነው። አሁን ደግሞ
የተጸጸተ ይመስላል በስተመጨረሻ ላይ። እንደውም ትሁት ይሄንን ነገር እሱ ያደረገውን ነገር ከአባቱ ስር ስትደብቅ ትንሽ ልቡ የተነካ ይመስላልና ምናልባትም ለዛ ምክንያትም ሊሆን ይችላል ትሁትን እዚህ ሳሎን ቁጭ ብለን እናውራ መነጋገር አለብን ብሎ ለምን እንደዛ እንዳደረገች እየጠየቃት ያለው ማለት ነው። ምናልባትም አባቱ ባይመጣበት ኖሮ ከዛም በኋላ ያለው ነገር እሷን ይቅርታ መጠየቅ ሊሆን ይችላል ማለት ነው፣ ከዚህ በፊት እንደሚያደርገው ማለት ነው። ግን ደግሞ አባቱ ይሄንን ነገር ሰምቶ እሱን ከቤት አባሮታል ማለት ነው። ይሄ ነገር እንዲሆን ያደረገችው ደግሞ ቲና ነች። እዛ ጋር ካሌብን የተደበቀውን ሚስጥር ይሄንን የትሁትን ወሳኙን ሚስጥር ነግራ ካሌብ ያንን ነገር እንዲያደርግ ያደረገችው ማለት ነው። ደግሞም እርግጠኛ ሆና ነበር እዛ ጋር ካሌብ ይሄንን ነገር ከሰማ ትሁትን ከቤት ያባረራታል በሚል ነበር በዛ ልክ እርግጠኛ ሆና ለተመስገን ደውላ እዛ በር ፊት ለፊት ቆሞ ሲጠብቁ የነበረው ማለት ነው። ተመስገን ደግሞ ይሄ ነገር በጣም አስደስቶታል። ትሁት ከዛ ቤት ከወጣች ሌላ መጠለያ ወይ ደግሞ ሌላ መግቢያ ስላሌላት ቀጥታ እኔ ጋር ትመጣለች በሚለው ነበር እዛ በር ፊት ለፊት ጠብቋት እሷን ሊወስዳት የፈለገው ማለት ነው። እዛ ጋር ግን የካሌብ አባትና ዳኒ ባይመጡ ራሱ ትሁት ከተመስገን ጋር እንደማትሄድ ግልጽ ነበር ማለት ነው። ግን ደግሞ እነሱ ሲመጡ እሷን በቢላ አስፈራርቶ ልብሷን ይዞ ለመሄድ አስቦ ነበር። ግን ደግሞ ትሁትም የዋዛ አይደለችምና እሱን ሆዱን መታ የካሌብም አባት አግዟት እሱ ከዛ እየሮጠ ሄዷል ማለት ነው። ይሄ የሚያሳየው ተመስገን ምን ያህል ፈሪ ሰው እንደሆነ ነው። እንደዚህ እንደሚታየው አይኑን እንደሚያወጣ ሳይሆን በጣም ፈሪ እንደሆነ ነው ዛሬ የተረዳ ነው። ቲናም ይሄንን ነገር ስትነግረው ነበር ተመስገን በጣም ጠንካራ ሰው ነው ያስፈራል ብላ ነበር እሷ የምታስበው። ግን ደግሞ ዛሬ ይሄንን ስታይ ለምንድነው እሱ የምትፈራው? ሽማግሌውን ያቃተ እኔ ሴቷ ላይ ነው እንዴ ጉልበትን ለማሳየት የምትፈልገው ብላ ተመስገንን ምን ያህል እንደናቀችው እየነገረችው ነበር ማለት ነው። ተመስገን ደግሞ ይሄ ነገር አበሳጭቶታል። አሁንም እሱ እያሰበ ያለው ትሁትን ከዛ ወስዶ ወደ ሀገር ቤት መሄድ የሚለውን ነገር ነው ያሰበው። በእርግጥ እስካሁን ትሁት ለሱ ልጅ እንደወለደች አልሰማም ማለት ነው። ምናልባት ደግሞ ይሄንን ነገር ከሰማ ምን ሊያደርግ ይችላል የሚለው ነገር መገመት ባይቻልም ካሌብ እዛ ጋር ለትሁት የነገራት ተመስገን ምንም ጥፋት የለውም እዚህ ጋር የመጣው እኮ እሱ ሚስቱንና ልጁን ፍለጋን የመጣው ብሏታል ማለት ነው። ምናልባት ከዚህ በኋላ ተመስገነውን ይሄንን ነገር ሲሰማ ትሁት ልጅ አላት እናም ደግሞ የልጁ አባት እሱ መሆኑን ካወቀ ምናልባት ይሄንን ነገር ይቀጥልበታል ወይስ ከዚህ በላይ ጠንክሮ ወይ ደግሞ እንዴት ነው የሚያደርጉ የሚለው ነገር እስካሁን ባይታወቅም ምናልባት ግን ትሁት የፈራችው እዚህ ጋር ወደ ሀገር ቤት ሄዶ ልጄን ይወስድብኛል የሚለው ነገር አሳስቦታል ማለት ነው። ቲናም ይሄንን ነገር ጠርጥራለች። እናም ደግሞ ሌሎች ሰዎች ራሱ እያስፈራራች ያለችው በዚህ ምክንያት ነው። ተመስገን እኮ ይሄንን ነገር ቢሰማ ወደ ሀገር ቤት ይሄድና የትሁትን ልጅ ወስዶ ከዛም በኋላ ልጅሽን ከፈለግሽ ቀጥታ ወደ እኔ ነይ ይላታል። ያኔ ደግሞ ትሁት ምንም አይነት አማራጭ ሳይኖራት ወደ እሱ ትሄዳለች የሚለውን ነገር ነው እሷም እያሰበች ያለችው። ትሁትም እዚህ ጋር ተመስገን ይሄንን ነገር እንዳይሰማ የፈለገችው ለዛ ምክንያት ሊሆን ይችላል። ያው ተመስገን ባለፈው የሆነ ፎቶ ይዞላት መጥቶ ነበር። ያ ፎቶ ላይ ያለችው የትሁት ልጅና የትሁት እህት ነበረችና ተመስገን የሚያውቀው እዛ ላይ ያለችው ህፃን የእህቷ ልጅ እንደሆነች ነው። ለዛም ነው እሱ ከኔ ጋር ካልመጣሽ ወይ ደግሞ እኔ የምልሽን ነገር ካላደረግሽ እህትሽንና የእህትሽን ልጅ እንደዚህ አደርጋለሁ በሚል ነበር እንደ ማስፈራሪያ ያንን ፎቶ ይዞላት የመጣ እንጂ እዛ ላይ ያለችው ልጅ የሱ ልጅ እንደሆነች አያውቅም ማለት ነው። አሁን ደግሞ ይሄን ነገር ካወቀ ቀጥታ እህቷ የት እንዳለች ስለሚያውቅ ሄዶ ያኔ ህፃኗን መውሰዱ አይቀርም ማለት ነው። ትሁት ደግሞ እንደዛ ከሆነ እዚህ ጋር ምንም አማራጭ አይኖራትም። እዚህ የሰው ቤት ውስጥ ለ6 ዓመት ሙሉ እንደ ሰራተኝነት ስታገለግል የነበረው ለልጇ ስለሆነ እዚህ ጋር ደግሞ ተመስገን ልጅሽን ወሰደ የሚለውን ነገር ከሰማች ያኔ እሱ ጋር መሄዱ አይቀርም ማለት ነው። ምናልባትም ተመስገን ይሄ ሚስጥራውን ቢሰማ ራሱ ነገሮችን ቀላል የሚያደርግለት ይመስለዋል። ያው ትሁትን በእጁ የሚያስገባበት መንገድ ማለት ነው። አሁን ላይ እሱ መንገድ እየፈለገ ነው። እንዴት አድርጌ ነው ትሁትን በእጄ የማስገባው? እንዴት አድርጌ ነው እሷን ወስጄ ወደ ሀገር ቤት የምገባው የሚለውን ነገር እያሰበ ነው። ግን ደግሞ እዚህ ጋር እስካሁን ድረስ ምንም ተጨባጭ ነገር ያደረገው ነገር የለም። ዛሬ እንደውም ትሁት ከዛ ቤት እንድትወጣ ያደረገችለትም ቲና ነበረች። ካሌብ እንዲያባራት አድርጋ ከዛም በኋላ ትሁት ደግሞ ስትወጣ በር ላይ ጠብቆ እሱ እንዲቀበላት ማለት ነው። ከዚህ በኋላ ያለው ነገር አሁን የካሌብ ነገር ነው። በእርግጥ አሁን እንዳየነው አባቱ እሱን ከቤቱ አባሮታል። ያው ቤቱ የራሴ እያለ ስለነበረ ከዚህ በፊትም ማለት ነው። ካሌብ እውነት ከዛ ቤት ይወጣል ወይስ አይወጣም የሚለው ነገር ባይታወቅም ሌላው አጠያያቂ የሚሆን ነገር የትሁት ነገር ነው። ካሌብ ያው ትሁትን እንደሚያፈቅራት ከዚህ በፊትም እኛም ሰምተናል፣ በአንዳንድ ነገሮችም ጠርጥረናል። እሱም ደግሞ
ፍቅሩን ለትሁት ገልጾላት ነበር። ከዚህ በኋላ ያለው ነገር እንዴት ነው የሚሆነው? የካሌብ ፍቅር ለትሁት ያለው ፍቅር በዛው መንገድ ነው የሚቀጥለው ወይስ አሁን ልጅ እንዳላት ከሰማ በኋላ ትሁት ላይ ይቀየራል ወይስ አይቀየርም የሚለው ነገር ባይታወቅም ምናልባትም ከጊዜ በኋላ ልጇን ተቀብሎ ያ ያለፈ ህይወቷ ነው። ያው ትሁት የወለደችው ተመስገን በ15 ዓመቷ አስገድዶ አልፏት ወስዶ ነበር እዛ ጋር ትሁት አርግዛ እቺን ህፃን የወለደችውና ከጊዜ በኋላ ከተመስገን ስር እየጠፋችው ማለት ነው። እሱ ደግሞ እዚህ ጋር ምንም የሚያውቀው ነገር የለም። ካሌብ እዚህ ጋር ተመስገን ባለፈው ያወራውን ነገር ነው የሰማው። እሷ ሚስት የነበረች የቀድሞ ፍቅረኛ የነበረች የሚለውን ነገር ነበር የነገረው። እዚህ ጋር ደግሞ ትሁት ህፃናን የወለደችውና ከተመስገን ጋር የሆነችው ተጠልፋና ሳትፈልግ በግዳጅ እንደሆነ ካሌብ እስካሁን ምንም የሚያውቀው ነገር የለም። ትሁትንም አስቀምጧት ይሄንን ነገር በተረጋጋ ስሜት ጠይቋት አያውቅም። እንዴት ነው እንደዚህ የሆነው? ከተመስገን ጋር የነበረች የቀድሞ ህይወትሽ እንዴት ነበር ብሎ ይሄንን ነገር በተረጋጋ ስሜት አልጠየቃትም ማለት ነው። እሱ ባለፈው ተመስገን ስራ ቦታ መጥቶ እሷ ፍቅረኛ የነበረች እንደዚህ ነበረች ብሎ ያኔ በራሱ ፈጥሮ ያወራውን ታሪክ ነው ያመነው ማለት ነው። በዛም ነው በቅናት መንፈስ ተነሳስቶ አሁን ላይ ትሁት ላይ እንደዚህ ተበሳጭቶ በሷ እየተናደደ ያለው ማለት ነው። ምናልባትም እዛ ጋር ያለው ነገር የተፈጠረውን ነገር እውነተኛ ታሪኩን ከሰማ በኋላ ትሁትን ከነ ልጇ ተቀብሏት ከዚህ በፊት ለማድረግ እንዳሰበው ያው ትሁትን ማግባት ይፈልጋል። እዛ ጋር ከቲና ጋር ያለውን ትዳር በህጋዊ መንገድ ፍቺ ፈጽሞ ከዛም በኋላ ትሁትን አግብቼ የተረጋጋ ህይወት መኖር እፈልጋለሁ እናም ደግሞ አባቴን አያት ማድረግ እፈልጋለሁ ብሎ ይሄንን እቅዱ ለቲና ነግሯት ነበርና ምናልባትም እውነተኛ ታሪኩን እዛ ጋር ከሰማ ተቀይሮ ደግሞ ተመልሶ ለትሁት ያለው ፍቅር እንደ በፊቱ ሊቀጥል ይችላል ማለት ነው።